ጤና ይስጥልኝ ተማሪዎች እንደምን አላችሁ? ይህ የአስረኛ ክፍል የአማርኛ ቋንቋ ትምህርት ነው። ትምህርቱን የማቀርብላችሁ ተስፋዬ ነኝ። እንዴት ናችሁ ተማሪዎች? ተማሪዎች በዛሬው ክፍለ ጊዜያችን ምዕራፍ 9 ድምፅ ወምስል 2 ወይም ክፍል 4 ጽሕፈት የሚለውን እና ሌሎችም ርዕሶችን የምናይ ይሆናል። ሰናይ ቆይታ እንዲሆንላችሁ እመኛለሁ። የዛሬውን ክፍለ ጊዜ ከማየታችን በፊት ግን ባለፈው ክፍለ ጊዜያችን በዚህ በመጨረሻው በምዕራፍ 9 ድምፅ ወምስል 1 ወይም በመጀመሪያው የትምህርታችን ክፍል ማለት ነው ምዕራፍ 9 ስለምን እንደተማማርን ለማስታወስ ያክል እንግዲህ ሁለት ነገሮችን አድርገናል። የመጀመሪያው ማዳመጥ ነው። ማዳመጥ ላይ አለቃዬ ስራዬ ወይም ስራዬ አለቃዬ የሚል ማለት ነው። እሱን በማዳመጥ አይተናል። የተለያዩ ጥያቄዎችንም ሰርተናል። በሁለተኛው ደግሞ ምንባብ አይተናል። በተለይ አንድ የማስታወቂያ ባለሙያ ስለሳቸው የህይወት ታሪክ የሚተርከውን አይተናል። የተለያዩ ጥያቄዎችንም በመስራት ክህሎታችንን ያ ማለት በሁለት መንገድ የማንበብ ክህሎታችንና የማዳመጥ ክህሎታችንን እንዲሁም ዘላቂ የሆኑ ትምህርቶችን የምናገኝባቸውን ምንባብና ማዳመጥ አይተናል ማለት ነው። ከዛም በተጨማሪ የቃላት ትርጉም እንደያገባባቸው ተማምረናል። ወደ ዛሬው ርዕሳችን ስንመጣ ምዕራፍ 9 የሁለተኛው ድምፅ ወምስል ማለት ነው የማስታወሻ አያያዝ መመሪያ ማስታወሻ ምንድን ነው የሚለው እንመለከታለን። ለመሆኑ የማስታወሻ አያያዝ መመሪያን ከማየታችን በፊት ማስታወሻ ምንድን ነው? ወደ ጥያቄው መምጣት አለብን። ምክንያቱም ስለ አንድ ነገር መመሪያ ከማየታችን በፊት ራሱ መመሪያ የሚያስፈልገው ነገር ምንድን ነው መመለስ ስላለበት ማለት ነው። በመሆኑም ማስታወሻ ስለምንፈልጋቸው ጉዳዮች ይቅርታ ስለምንፈልጋቸው ጉዳዮች ከተለያዩ ምንጮች ምን ሊሆኑ ይችላሉ? የተለያዩ ምንጮች ሊሆኑ ይችላሉ። ከተለያዩ ምንጮች መዝግበን በጽሁፍ መዝግበን የምንይዝበት መንገድ የተለያየ ትርጉም ልንሰጠው እንችላለን። በዋናነት ግን ማስታወሻ ሲባል ከምንሰማቸው ነገሮች በመነሳት ስለዛ ጉዳይ የምንፈልገውን ክፍል ማስታወሻ በመያዝ ለረጅም ጊዜ እንዲያገለግለን ወይም በምንፈልገው ሰዓት ተመልሰን እንድናየው መዝግበን ማስቀመጥ መቻል ነው ማስታወሻ። ምክንያቱም ማስታወሻ ለአንድ ቀን ብቻ አይደለም ተመልሰን የምናየውም ስለሆነ። ለምሳሌ ስለ ዕውቁ የማስታወቂያ ባለሙያ አቶ ውብሸት የተለያዩ ነገሮችን አንብበናል አይደለ? ከዛ የምንፈልገው ትምህርት ካለ ባጭሩ ማስታወሻ ልንጽፍ እንችላለን። ፈተና ሲያጋጥማቸው ወይም የማስታወቂያ ጥበብ ለምሳሌ ምንድነው? ጭድ በኬሻ ወይም በአሁኑ አጠራር ማዳበሪያ ጭድ ነው። ግን ደግሞ እንግዲህ ገለባ ነው የምንለው። በነገራችን ላይ ጭድን በሌላ አጠራሩ የጤፉን ገለባ ወይም ጭድ የምንለው ማለት ነው። እንደ አማርኛ ቋንቋ ያው ገለባ እንለውም በቀጥታ ጭድ ነው የምንለው፣ ያው በሚገባን መልኩ ለመግለጽ ያክል ነው። እና እሱን ጭነው ትንሽ ቀዳዳዎችን በማበጀት እዛ ላይ ገንዘብ፣ ስለዚህ ውስጡ ያ ሁሉ ምን ይመስላል ማለት ነው? ገንዘብ። በእርግጥ በአሁኑ ጊዜ እንደዛ ማድረግ ይቻል ይሆን? ምክንያቱም በዛ ዘመን ህዝቡን የመሳቢያ መንገድ ነው። ዛሬ ደግሞ የተለያዩ ጥበቦችን እንጠቀማለን ዘመኑን በሚዋጅ መንገድ እና እሱ ለምሳሌ እንደ ማስታወሻ ልንይዘው እንችላለን። እኛ ደግሞ ዛሬ ሰዎችን እንዴት እንስባለን? የራሳችንን ፈጠራ ለመጨመር ወይም ለማከል እሱን ማስታወሻ ይዘን አንድ ቀን ልንመነዝረው እንችላለን ማለት ነው ወደ ተለያዩ ሙያዎች። ስለዚህ የማስታወሻ ይባላል። ለመሆኑ ማስታወሻ ስንይዝ ምን አይነት ጥንቃቄ ማድረግ አለብን የሚለውን እናያለን። መመሪያዎቹን እናያለን። መመሪያዎች እዚህ ጋር መመሪያዎችን መመሪያዎች የምን መመሪያዎች?
የማስታወሻ አያያዝ ምክንያቱም ማስታወሻ አያያዝ አይደለ ርዕሳችን እዚህ ጋር መመሪያዎች ምንድን ናቸው? አንደኛ ወይም የመጀመሪያው ማስታወሻዎች ስንይዝ አጋጣሚዎች አሉ። ምን አጋጣሚዎች ነው ማስታወሻ የምትይዙት እናንተ? በምን አጋጣሚ ማስታወሻ ትይዛላችሁ? እንግዲህ ሁለት አይነት ማስታወሻ ይኖራል። እንደ ተማሪ ስንማር ማስታወሻ እንይዛለን። ከዛ ውጭ ደግሞ የተለያዩ ማስታወሻዎችን ልንይዝ እንችላለን፣ በህይወታችን ሊጠቅሙን ይችላሉ የምንላቸውን። በመሆኑም አጋጣሚዎቹ ምን ናቸው? አንደኛ ምን ሊሆን ይችላል? በምናዳምጥበት ጊዜ ሊሆን ይችላል። በምናዳምጥበት እዚህ ጋር እንደተገለጸው ለምሳሌ ቅድም ምንባብ አይተናል። ወይም ደግሞ እንግዲህ ቅድም ሲባል የመጀመሪያው ቪዲዮ እና ሁለተኛ ቪዲዮ የተቀረጸበት ሰዓት ተመሳሳይ ስለሆነ ነው። ለእናንተ የሚቀርብበት ጊዜ የተለያየ ሊሆን ይችላል። የሆነ ሆኖ በመጀመሪያው ድምፅ ምስል ማለት ነው። ወይም ደግሞ ከምዕራፍ 1 እስከ ምዕራፍ 9 የተለያዩ ታሪኮችን አዳምጠናል አይደለ? ስለዚህ ስናዳምጥ ለእኛ የሚጠቅሙን ነገሮችን እንደ ረጅም ጊዜ ሊያገለግሉን ይችላሉ የምንላቸውን ነገሮች አዳምጠን ማስታወሻ እንይዛለን። ጉብኝት በምናደርግበት ጊዜ ለምሳሌ የተለያዩ ታሪካዊ ቦታዎችን እናያለን። ሰው ሰራሽ እና ተፈጥሯዊ የሆኑ ነገሮችን እንጎበኛለን። ስለዚህ ይሄ ማስታወሻ እንይዛለን። ለምሳሌ ታሪካዊ ቦታዎችን ልንጎበኝ እንችላለን። ኢትዮጵያ ውስጥ እዚህ አዲስ አበባ ውስጥ ለምሳሌ የአዲስ አበባ የኢትዮጵያ ብሔራዊ ሙዚየም አለ። እሱን ልንጎበኝ እንችላለን። አዲስ አበባ ሙዚየምን ልንጎበኝ እንችላለን። እንዲሁም በቅርብ የተሰሩ የተለያዩ ቦታዎችን ልንጎበኝ እንችላለን። ስለዚህ ታሪካዊ ሊሆን ይችላል ወይም ሰው ሰራሽ ሊሆን ይችላል። ለምሳሌ ታሪካዊ ከሆኑ ቦታዎች እዛው ቦታው ድረስ በመሄድ ለምሳሌ ጅማ ልንሄድ እንችላለን። ጅማ አባጅፋርን ልንጎበኝ እንችላለን። ላሊበላ ልንሄድ እንችላለን። ምንድነው ሀረር ልንሄድ እንችላለን። ስለዚህ ጉብኝት ስናደርግ ማስታወሻ እንይዛለን። ሌላው በግል በምናነብበት ጊዜ ለምሳሌ እናንተ መጽሐፍ ታነባላችሁ። የተለያዩ መጽሐፍቶችን እንግዲህ መጽሐፍቶች የእኛን አትኩሮት የሚስቡ ሊሆኑ ይችላሉ። አንዳንድ ሰው ልቦለድ በጣም ሊያስተምረው ይችላል። አንዳንዱ ደግሞ የህይወት ታሪኮችን ሊያነብ ይችላል። አንዳንዱ ደግሞ የተለያዩ ሳይንሳዊ ግኝቶች ላይ ያተኮሩ ጽሁፎችን ወይም መጣጥፎችን ሊያነብ ይችላል። እንደየፍላጎቱ። እናንተ ከየትኛው ናቸው? የሆነ ሆኖ በግል በንባብ ጊዜ ማስታወሻ ልንይዝ እንችላለን። እንግዲህ ማስታወሻ የመያዝ አጋጣሚዎች ናቸው እነዚህ። ሌላው ማስታወሻ ከመውሰዳችን በፊት ትኩረት የምንሰጥባቸው ነጥቦች አሉ። እዚህ ጋር ማስታወሻ ከመያዛችን በፊት ሁለተኛ ማስታወሻ ከመያዛችን በፊት ምን ነገሮችን መገንዘብ አለብን? ስለዚህ የመጀመሪያው ማስታወሻ ወረቀትና ብዕር ወይም እርሳስ ሊኖረን ይገባል። ወይም በጣሊያንኛው እስክሪብቶ፣ ምክንያቱም እስክሪብቶ አማርኛ ቋንቋ ስላልሆነ ማለት ነው። በአማርኛ በትክክለኛው ብዕር ነው የሚባለው እና ማስታወሻ ወረቀት እና ብዕር ወይም እርሳስ ሊኖር ይገባል በትንሹ። ሌላው እዚህ ጋር ያው ስክሪኑ ላይ እያያችሁት መጽሐፋችሁም ላይ ስላለ ልታነቡ ትችላላችሁ። ማስታወሻ የምንይዝበት ዓላማ ማወቅ። ለምን ዓላማ ነው የምንይዘው? ዓላማችን ምንድን ነው? እንደው ዝም ብለን ጽፈን የምንይዘው ከሆነ ወረቀት ውስጥ ይኖራል እንጂ እኛ በወረቀቱ ሀሳብ ወይም እዛ በተያዘው ሀሳብ አንኖርበትም ማለት ነው። ስለዚህ ትርጉም አልባ ነው። ስለዚህ ማስታወሻ የምንይዝበት ዓላማ ማወቅ አለብን። ለማስተማሪያ ነው የምንጠቀመው ወይስ ከዛ የያዝናቸውን ሀሳቦች ወደ እውቀት፣ ወደ ሙያ፣ ወደ ተግባራዊ ህይወት ለመቀየር ነው? ምንድን ነው ዓላማችን? እንይዛለን ለመዝናናት ነው? ማስታወሻ በምንይዝበት ጊዜ ዋና ዋና ሀሳቦችን በመለየት መጻፍ፣ በቃላት፣ በሐረግ፣ በአረፍተ ነገር፣ በስዕል፣ በግራፍ፣ በሰንጠረዥ ሀሳብን ማስፈር። በቃላት ልናሰፍር እንችላለን። በሐረግ
እኛ በሚገባን መንገድ ማለት ነው። በስዕልም ልናስቀምጥ እንችላለን፣ ስዕልን ልናስቀምጥ እንችላለን እና የተለያዩ ስዕሎችን እንግዲህ ልናይ እንችላለን። ለምሳሌ ከኔ ጀርባ የተለያዩ ስዕሎችን እዚህ ጋር ላሳያችሁ። ስዕሎች አሉ ታያላችሁ አይደለ? እንግዲህ እንደዚህ እያደረኩ ላሳያችሁና ስዕሎች ይኖራሉ እና እነዛን የምናየውን ነገር በስዕል ልናሰፍር እንችላለን፣ ችሎታው ካለን ማለት ነው። የመሳል ችሎታው ካለን በዛ መንገድ ልናስቀምጥ እንችላለን። እንግዲህ ይህንን በደንብ ማወቅ በስዕል ካለን በግራፍ ለምሳሌ መረጃን በሚመለከት በግራፍ በሰንጠረዥ ሀሳብ ማስፈር ይቻላል። ሌላው ማስታወሻውን ከያዝን በኋላ ነው። አሁን ደግሞ ሁለት ነገሮችን አደረግን። ማስታወሻ ከመያዛችን በፊት ምን ትኩረት ማድረግ አለብን? ሁለት ነገር ነው። አቅርቦት ሊኖር ይገባል ማስታወሻ የምንይዝበት። ሁለተኛው ደግሞ ዓላማ ሊኖረን ይገባል። አጋጣሚዎችን ለየን። በምንይዝበት ጊዜ ደግሞ ዋና ዋና ሀሳቦችን በመለየት መጻፍ፣ ስንጽፍ ደግሞ በቃላት በሐረጋት ወይም በግራፍ በስዕል ሊሆን ይችላል። ከዛ በኋላስ እንግዲህ በሶስት ከፈል ነው። በመጀመሪያ፣ በመካከል፣ በመጨረሻ አድርገን ማስታወሻን ከያዝን በኋላ የሀሳብ አወራረዱን የጠበቀ መሆኑን ማረጋገጥ። እንደ አራባና ቆቦ ሀሳቡን እዛና እዚህ ከሆነ እንደ ቆየት ብለን ብናየው አይገባንም። እንኳን ለሌላ ሰው ይቅርና ለእኛም አይገባንም ማለት ነው እና የሀሳብ አወራረዱን የጠበቀ መሆኑን ለምሳሌ አንድን ታሪካዊ ቦታ ከመግቢያው ጀምሮ እስከ መጨረሻው ለአንድ ሰው ግለጹ ብንባልስ በደንብ ልንገልጽለት ይገባል። ስዕላዊ በሆነ መንገድ ልናስቀምጥለት እንችላለን። በመጀመሪያ ስገባ እንዴት ታገኛለህ፣ ከዛ በኋላ ውበቱን በሚገልጽ መንገድም አንዳንድ ጊዜ የጎበኘነውን ቦታ ላልጎበኘው ሰው ስዕላዊ በሆነ መንገድም ልንገልጽለት እንችላለን። በቃ እንደ ጎበኝ እስኪሰማው ድረስ። ለምሳሌ ውበት ከሆነ ተፈጥሯዊ የሆነ ውበት ካለው ቦታው እሱን የተጻፈውን ረቂቅ ሳይረሳ መከለስ፣ ማስተካከል ጊዜ ስናገኝ እዛ ለምሳሌ አስጎብኛችን በፍጥነት ሊነግረን ይችላል። ስንጎበኝ ሙዚየም ገብታችሁ ጎብኝታችሁ ታውቃላችሁ? ወይም ስራ ቦታ ለምሳሌ ፋብሪካ ጎብኝታችሁ ታውቃላችሁ? አስጎብኝ በፍጥነት ሊነግረን ይችላል። ከዛ በኋላ ከገባን በኋላ በሚገባን የሀሳብ አወራረድ መከለስ፣ መረጃ ያገኘንበትን ምንጭ በተገቢው መንገድ በጣም መረሳት የሌለበት መረጃ ያገኘንበትን ምንጭ መጥቀስ አለብን። እኔ ለምሳሌ እዚህ ጋር ያለውን የአቶ ውብሸትን ታሪክ እዚህ ጋር ጠቀስኩኝ። ከየት አገኘሁ ብባል ከየት ነው የምለው? የ10ኛ ክፍል የአማርኛ ቋንቋ መጽሐፍ የዚህ ዓመተ ምህረት የዚህ እትም ማለት አለብኝ። ምክንያቱም እንግዲህ የስርዓተ ትምህርት በየጊዜው ይቀያየራል፣ መጽሐፍቶች ይቀያየራሉ አይደለ? የዚህ እትም ብዬ ገጹን ጭምር መጥቀስ አለብኝ። ካልሆነ ተራ አሉባልታ ወይም ወሬ ነው የሚሆነው። ማስታወሻውን ለተገቢው ዓላማ ማዋል እንግዲህ ተገቢው ለሆነ ነገር ልናወራ እንችላለን። እነዚህ ምንድን ናቸው? የማስታወሻ አያያዝ መመሪያ ናቸው። እንተግብራቸው። በተማራችሁት የማስታወሻ አያያዝ ስልት መሰረት በአካባቢያችሁ በስራ ፈጠራ ላይ ስኬታማ የሆኑ ሰዎችን በማነጋገርና ማስታወሻ በመያዝ ለክፍል ጓደኞቻችሁ አቅርቡ ይላል። እስኪ እንደው እናንተ ስራ ፈጠራ ላይ ስኬታማ ናቸው የምትሏቸውን የምትቀርቧቸውን ሰዎች በመጠየቅ ማስታወሻ በመያዝ ልትገልጹ ትችላላችሁ። ወደ ቤተ መጽሐፍት ሄዳችሁ አንድ አጭር ልብ ወለድ አንብቡና የማስታወሻ አያያዝ ስልትን በመጠቀም ማስታወሻ ያዙ። አንድን ረጅም ልብ ወለድ በአጭሩ ማስታወሻ ይዘን ልናስቀምጥ እንችላለን። ታሪኩን በሚገባ ልንተርከው እንችላለን። ስለዚህ ያን ልታደርጉ ትችላላችሁ። ወደ ክፍል 5 ሄድን። ክፍል 5 ምን ይላል? ቃላት። እንግዲህ ቃላት ስንል ያው በተለያየ ዓላማ እንጠቀማቸዋለን። አውዳዊ ፍቺ ሊሆን ይችላል፣ ተመሳሳይ ሊሆን ይችላል፣ አመሰራረት ሊሆን ይችላል። እዚህ ጋር ደግሞ ቃላት ይላል። ለመሆኑ የቃላት ምንድን ነው የምናየው? መልካም እንግዲህ እዚህ ጋር እንደምታዩት መምህራችሁ አንድ ግጥም ያነቡላችኋል። እናንተ ደግሞ ከዚህ በታች ከግጥሙ ውስጥ የወጡ ሙያዊ፣ እንግዳ ወይም ያልተለመዱ ቃላትን ወዘተ የግጥሙን አውድ መሰረት አድርጋችሁ ትርጉም ስጧቸው ይላል። እንግዲህ ምንባቡን አነብላችኋለሁ፣ ግጥሙን አነብላችኋለሁ። መደብር፣ ከረጢት፣ ጓዳ፣ ማለዳ፣ ፈንታ፣ ዘፈን፣ እንካ፣ ጫማ ሰፊ እነዚህ ቃላቶች ናቸው እና
በእርግጥ ያን ያክል ከባድ አይደሉም። የሆነ ሆኖ ከግጥሙም ስለምትረዱ አነብላችኋለሁ። ያዳመጣችሁትን ግጥም እና ከላይ ትርጉም የሰጣችኋቸውን ቃላት ተጠቅማችሁ የግጥሙን ሀሳብ ወደ ዝሩ ቀይሩ ይላል። በተለያዩ 3 ሙያዎች የምትጠቀሙባቸው 9 ሙያዊ ቃላት ለክፍል ጓደኞቻችሁ አስረዱ ይላል። ሙያዊ ቃላቶች እንግዲህ አሉ አይደለ? ሙያዊ ቃላት ሲባል እንግዲህ 9ኛ ክፍል ላይ ለማየት ሞክረናል። ያንን ሊሰሩ ወይም ያን ስራ ሲሰሩ የሚያውቁት ሙያዊ ቃል አለ ብዙ ጊዜ እና እዛ ሙያ ውስጥ ያሉ ሰዎች ሊረዱት የሚችሉ ሰዎች ናቸው። እና ለምሳሌ ደጋን፣ መወርወሪያ የሚሉ ነገሮች አሉ። አሁን ይህንን ማን ነው የሚረዳው? ብዙ ጊዜ በሙያ ውስጥ ከሌለ ምንድን ነው ደጋን፣ መወርወሪያ ምንድን ነው፣ እንዝርት ምንድን ነው? አያችሁ፣ በዛ ውስጥ ከሌለ ልንቸገር እንችላለን። ሙያዊ ናቸው እነዚህ እና ሙያዊ ቃላቶች ወሳኝ ናቸውና እነሱን ሙያዊ ቃል እንላቸዋለን። ለምሳሌ ደጋን ቅድም ለማጋራት ሞክሬያለሁ ለእናንተ። ደጋን እንግዲህ በሸማኔ ዘንድ ያለ እቃ ነው። መወርወሪያም እንደዛው። መወርወሪያ ሲባል ድር አለ። ማግ ስንል ለምሳሌ ድር፣ ማግ፣ እነዚህ ሰዎች በደንብ ይረዷቸዋል። እኛ ደግሞ በቀላሉ ላንረዳው እንችላለን። ሙያዊ ስለሆነ የሙያ ቃል ስለሆነ ዘወትራዊ የተለመደ አይደለም። ስለዚህ እነዚህ ሙያዊ ቃላት ተብለው ይጠራሉ። ስለዚህ ወደ ግጥሙ በቀጥታ እንሄዳለን። ዝግጁ ናችሁ ግጥሙን ለማዳመጥ? ጥሩ፣ እንሄድ ወደዛ። ርዕሳችን አንድ ሀብታምና አንድ ድሃ ይላል። ርዕሱ ነው ይሄ። አንድ ሀብታምና አንድ ምን ይላል? ድሃ ይላል። ድሃ ሰው። ይሄ የግጥሙ ርዕስ ነው። አነበዋለሁኝ። ቃላቶቹን መደብር፣ ከረጢት፣ ጓዳ፣ ማለዳ፣ ፈንታ፣ ዘፈን፣ እንካ፣ ጫማ ሰፊ፣ እነዚህ የቃላቶቹ ናቸው። ከግጥሙ ጋር ዋህዳችሁ አውዳዊ ፍቹን እናያለን። አንድ ሀብታምና አንድ ድሃ ሰው። የቃሉ አሰባበር፣ የድምጡ ማማር እጅግ የሚያስደንቅ አንድ ሰው ነበር። ጫማ ሰፊ ሆኖ አንዲት መደብር፣ ጫማ ሰፊ ሆኖ አንዲት መደብር ከፍቶ እዚያ እየሰፋ በዚሁ ሲኖር ሁልጊዜ ማለዳ ልምድ ሆኖበት ሲዘፍን ያረፍዳል ተነስቶ በጠዋት። አንዱ ሀብታም ደግሞ የሱ ጎረቤት ገንዘብ የተረፈው እጅግ አለመጠን እየተደነቀ በዚህ በሰው ዘፈን ሁልጊዜ ደስ ብሎ ስዘፍን መኖርህ ቢደላ ነው እንጂ ገንዘብ ባይቸግርህ። ይህን ጊዜ ሀብታም ከት ብሎ ስቆ ይህ ሰው ባለጠጋ እንዳልሆነ አውቆ ተነስቶ ሄደና አንድ ከረጢት ወርቅ ከጓዳው አውጥቶ ያ ድሃ ሲደነቅ ይኸውልህ እንካ ለቤት ለትዳርህ ይኸውልህ እንካ ለቤት ለትዳርህ ይህንን ወርቅ ውሰድ ዳግም አይቸግርህ። ለጉዳይ አድርገው ብሎ ቢያስታቅፈው እያመሰገነ መልካም ቃል ሳይተርፈው እቤቱ ገባና ጓዳውን ቆፍሮ ከነ ከረጢቱ ወርቁን እዚያ ቀብሮ ወርቅ መቀበሌን ምናልባት የሰማ ሌባስ ቢመጣብኝ ገድሎ የሚቀማ። ማለዳ መስፈኑን ሌሊት መተኛቱ መስራቱ ቀረና ጠፋ ጤንነቱ። ተነስቶ ሄደና ከሀብታሙ ዘንድ ስጋቱ ብዙ ነው የማይለመድ ይኸውልህ በቃኝ ወርቅህን ውሰድ በወርቅህን ፈንታ ዘፈኔን ለውጠኝ እንቅልፍና ድምጤን መልስና ስጠኝ አለና ከልቡ ያን ሁሉ ስጋት ከወርቁ ጋር ወስዶ መልሶ ሰጥቶት በጣም ደስ ብሎት ሊኖር እንደ ጥንቱ ተመልሶ ሄደ ወደ ድህነቱ። ደስ ይለው መስሏችሁ ገንዘብ ያለው ሁሉ እስኪ ባለማወቅ እንዳትታለሉ ይላል። እንግዲህ ግጥሙን በሚገባ አዳምጠናል። ምን ተረዳችሁ?
ስለ አንድ ሀብታምና አንድ ድሃ ነበረ የሰማነው። እንግዲህ ቃላቶች አሉ። ጫማ እየሰፋ አንድ መደብር። መደብር ማለት ትንሽ ሱቅ አይነት በመጠኑ የተደረደሩ እቃዎች ያሉበት ማለት ነው። መደብር እንለዋለን። ከረጢት እቃ መያዣ ከላስቲክ ወይም ከኬሻ ሊሆን ይችላል፣ ወይም ከቆዳ ሊሆን ይችላል የተሰራች ትንሽዬ መያዣ እንደ ወርቅ የመሳሰሉ ወይም ሌሎች ነገሮችን። በእርግጥ በአሁኑ ሰዓት በዚህ የሚያዝ ወርቅ የለም፣ ግን ነገሮችን የምንዝባቸው ናቸው። ባጭሩ ትናንሽ ዘንቢል አይነት ነገሮች ናቸው። ከረጢት እንለዋለን አይደለም። ጓዳ የሳሎን ተቃራኒ ነው አይደለ? ጓዳ በቀጥታ ውድ የሆኑ ነገሮችን የምናስቀምጥበት መኝታ ቤታችን ለሰው ግልጽ ያልሆኑ ወይም ያልተጋለጡ የቤታችን የውስጠኛ ክፍል ጓዳ ተብሎ እንደሚጠራ ታውቃላችሁ። ማለዳ በጠዋት እንደማለት ነው። ፋንታ ምትክ እንደማለት ነው። በዚህ ፋንታ መልስልኝ ይላል አይደለ? ዘፈን ያው የምታውቁት ነው። እንካ ማለት ውሰድ እንደማለት ነው። ጫማ ሰፊ፣ ይሄ ያው ራሱ ግልጽ ስለሆነ መተርጎም አያስፈልገውም። ስለዚህ ይህንን እንግዲህ የቃላቶች ትርጉም ናቸው እነዚህ አውዳዊ ፍቺ የምንለው ማለት ነው። ቃሉን መሰረት አድርገን በተለያዩ 3 ሙያዎች የምንጠቀምባቸው 9 ሙያዊ ቃላት ለክፍል ጓደኞቻችሁ በቃል አስረዱ ይላል። እናንተ የምታውቋቸው ሙያዊ ቃላቶች አሉ? ምናልባት በትርፍ ጊዜ የምትሰሩበት ወይም ደግሞ በሙያ ውስጥ ሙያ ሊኖራችሁ ይችላል። እነዛን ሙያዊ ቃላቶች መዘርዘር ትችላላችሁ። እስኪ ለጓደኞቻችሁ አጋሯቸው። ትንሽ ደቂቃ ወሰዱና እንግዲህ የተለያዩ ሙያዊ ቃላት አሉ፣ ያልተለመዱ ለአብዛኛው ማህበረሰብ ግራ ሊሆኑ የሚችሉ ማለት ነው። ለሚከተሉት ቃላት ፍቺዎቻቸውን የሚያሳይ አረፍተ ነገር ስሩባቸው ይላል። አረፍተ ነገር ከመስራታችን ባሻገር ግን ትርጉማቸው ምንድን ነው? በመጀመሪያ የቃሉ ትርጉም ሲገባ ነው አይደል አረፍተ ነገር የምንሰራው። ምን ማለት ነው እንመልከተው። የመጀመሪያውን እናያለን። አበለ አበለ ምን ማለት ነው? አበለ አረፍተ ነገር መስራት እንችላለን። አበለ ማበል ስንል ምን ማለት ነው? ማበል ስም ሲሆን ማበል ነው። ድርጊት ሲሆን አበለ እንላለን። አበለ ምን ማለት ነው? ዋሼ እንደማለት ነው። ዋሼ ቀላመደ እንደማለት ነው። ጀንበር ታውቃላችሁ። ይሄንን ጀንበር ምንድን ነው? ፀሐይ ነው አይደለ? ፀሐይ ትባላለች በሌላ አነጋገር። ያው መደበኛ ስለሆነ ጀንበርም እንላለን። ባዳ የስጋ ዝምድና የሌለው ወይም የሌላ አካል የሆነ ባዳ ነው የምንለው። የራሳችን አካል ያልሆነ አካልነት የሌለው እሱ ምን እንለዋለን? የስጋ ዝምድና የሌለው ባዳ ይባላል። የስጋ ዝምድና የሌለ ምን ተብሎ ይጠራል? ባዳ ተብሎ ይጠራል። ወይም የራስ አካል ያልሆነ አሁን ለምሳሌ ባዕድ ሀገራት ካልን ደግሞ የኛ ያልሆኑ ሀገራት ኢትዮጵያዊ ያልሆኑ ለማለትም እንጠቀምበታለን። ስናሰፋ ትርጉሙ ስለሚሰፋ። ሌላው ወናፍ ነው። ወናፍ ምንድን ነው? እንግዲህ ወናፍ ይህም ሙያዊ ቃል ነው። በነገራችን ላይ ሁለት እንትን ነው ያለው። ሁለት እንዴት ብዬ ላስረዳችሁ። በተለይ ብረታ ብረት የሚሰሩ ባለሙያዎቻችን እሳቱ እዛ ጋ እንዲግል ከሰል ይጨመራል። ከሰሉ ያው ይቀጣጠላል። ከሰሉ ከተቀጣጠለ በኋላ ብረቱ ለምሳሌ ማጭድ ሊሆን ይችላል፣ ቢላዋ ሊሆን ይችላል። ብቻ እንድንሞርደው እንድንስለው የሚፈለገው የብረት አይነት እዛ ጋ ይገባል። ከዛ በኋላ በሁለት አቅጣጫ እንደ ስልቻ አይነት ነው ከቆዳ የተሰራ በግራና በቀኝ መያዣ እጀት አለው። ራሱን የቻለ አየር ማስገቢያና ማስወጫ ያለው ነው። ስለዚህ
እሱን ስናናፋው ምን ይሆናል ማለት ነው? ከሰሉ በሚገባ ይቀጣጠላል ማለት ነው። ብረቱም እየጋለ ይሄዳል። ስለዚህ ምን ተብሎ ይጠራል? ወናፍ። በተለይ በብረት ስራ ብረቱን በመቀጥቀጥ ያን ሙያ የሚሰሩ ሰዎች የሚጠቀሙበት ነው ማለት ነው። ካልሆነማ አራግበን አንችልም አይደለ? እንግዲህ ይሄ ራሱ ሀገር በቀል የሆነ የእሳት ማንደጃ ዘዴ ነው። ስለዚህ አየር መውጫና መግቢያ ያለው ምንድን ነው? ለማንደጃነት ያገለግላል። ለማንደጃነት የሚያገለግል ከፍየል ቆዳ ነው የሚሰራው። ከፍየል ቆዳ የተሰራ ምንድን ነው? ስልቻ። እሱ ምን ተብሎ ይጠራል? ወናፍ ተብሎ ይጠራል። እዚህ ጋ ቃኝ ስንል ወዳና ወዲህ ያለ እየተመለከተ ቃኝ ማለት ምንድን ነው? መቃኘት። እንግዲህ ብዙ ትርጉም አለው መቃኘት። ስለዚህ መቃኘት ወይም ቃኝ የምንለው ይሄኛው ማለት ነው። ቃኝ ስንል ወዳና ወዲህ አለ ማለት ነው። ይህ ትርጉሙ። ወደ ቀጣዩ እናልፋለን። ቀጣዩ ምንድነው? ቅሪት አይደለ? ቅሪት እያጠፋን እንሄዳለን። ማስታወሻ እየያዛችሁ እንደሆነ ተስፋ አደርጋለሁ። ለመሆኑ ቅሪት ምንድን ነው? ቅሬታ አካል እንላለን አይደለ? ቅሬታ አካል በተለይ ታሪክ ላይ ታውቁታላችሁ ይህንን ብዬ አስባለሁ። ስለዚህ ቅሪት ምንድን ነው? እሱን እንመልከት። ቅሪት የቀረ እንደማለት ነው። የቀረ ከስሙ እንደምንረዳው ቀረ እንደማለት ነው። ቀረ ለጽንስም ይሆናል። ቅሪት ናት ከተባለ ጸንሳለች ማለት ነው። ጽንሰት እንደማለት ነው። መጸነስ። ቅሬታ አካል ካልን ደግሞ በተለይ ታሪክ ላይ እንደምታውቁት የቀረ የቆየ አካል የመደበኛው አካል የነበረ ማለት ነው። ቅሬታ አካል እንላለን። እንግዲህ እንደየአውዱ ማለት ነው። እሷ ቅሪት ነች ካልን፣ የ3 ወር ቅሪት ነች ካልን የ3 ወር ጽንስ ይዛለች እንደማለት ነው። እንደ አውዱ እንጠቀምበታለን። ሌላው ባተ ምንድን ነው? መባቻ እንላለን አደለ? መባቻ ወይም ባተ እንላለን። ይሄኛው ማለት ነው። ይቅርታ ባተ እንግዲህ አዲስ ወር ወይም አዲስ ወር እንደማለት ነው። አዲስ ወር ወይም ወር በገባ እንደማለት ነው። ወር በገባ በባተ በማግስቱ እንላለን አይደለ? ተወነጨፈ፣ ይሄ ግልጽ ነው። ይኸኛው ተወረወረ እንደማለት ነው። መመኪያ፣ አለይታ፣ መከታ እንለዋለን። መመኪያ ካልን እዚህ ጋ መመኪያ ካልን አለይታ እንደማለት ነው። አለይታ፣ መመኪያ፣ አለይታ ወይም መከታ ማለት ነው። ነጠረ ካልን ወደ ላይ፣ ለምሳሌ ኳስ እናነጥራለን አይደል? ወደ ላይ ከፍ ሲል ማለት ነው። እንደው በጥሩ ቋንቋ ጓነ እንደማለት ነው። ጓነ ወደ ላይ ከፍ አለ እንደማለት ነው። ወደ ላይ ከፍ አለ። እሱ ምን ብለን እንጠራዋለን? ነጠረ። ይሄ ማንጠር ታውቁታላችሁ። እነዚህ እንግዲህ የቃላት ምንድናቸው? አውዳዊ ፍቺ ናቸው። ወደ ቀጣዩ እንሄዳለን። ቀጣዩ ምንድን ነው? ሰዋሰው። ቀጣዩ ክፍል ማለት ነው ሰዋሰው። እንግዲህ በክፍል 6 ሰዋሰው የሚለውን ስናይ የግስ ጠባይ የሚለውን እናያለን። ግስ ምንድን ነው? ድርጊትን መግለጽ ነው። ግስ ስንል ድርጊት የሚገለጽበት ቃል ነው። የግሶችን ጠባይ በሁለት ከፍሎ ማየት ይቻላል። እነዚህ እንግዲህ የመጀመሪያው ገቢር ነው። ገቢር የሚለውን እንግዲህ እናያለን። ለመሆኑ ገቢር ምንድን ነው?
ገቢር ነው አንደኛው፣ ወይም ሀ እዚህ ጋር እንደተገለጸው ገቢር እንበለውና ገቢር ወይም ደግሞ አድራጊ ይሄ እንላለን እዚህ ጋር። ሁለተኛ ወይም ለላይ እዚህ ጋር ከዚህ ጋር ተገብሮ ወይም ተደራጊ እንደማለት ነው። ምን ማለት ነው? ተደራጊ ማለት ነው። ግሶች መልካም። እንግዲህ ተገብሮና ገቢርና ተገብሮ ወይም አድራጊና ተደራጊ ማለት ነው። ገቢር፣ አድራጊ፣ ተገብሮ፣ ተደራጊ። በምሳሌ ስናየው በጣም ይቀላል። ስለዚህ ምሳሌውን እናያለን። ገቢር፣ እነዚህ ግሶች ተግባር መፈጸምን ወይም አደረገና አላደረገም የሚያመለክቱ ግሶች ሲሆኑ ተሻጋሪም ኢተሻጋሪም ሊሆኑ ይችላሉ። ተሻጋሪ ግሶች የሚባሉት እንግዲህ አደረገ፣ አላደረገም፣ አደረገ ወይም አላደረገም፣ አደረገም ወይም አላደረገም ሊሆን ይችላል። እናያለን። አደረገ፣ አላደረገም የሚሉትን ይገልጻሉ። የሚለውን ምን ያደርጋሉ? ይገልጻሉ። እንግዲህ ተሻጋሪና የተሻጋሪ የምንለው አይተናል። ባለፈውም ለማየት ሞክረናል። ተሻጋሪ ግስ የሚባሉት ከአድራጊው ወደ ድርጊት ተቀባዩ ድርጊቱን መጓዙን የሚያመለክቱ ናቸው። ለምሳሌ እኔ እዚህ ጋር እየጻፍኩ ነው አይደለ? ጻፈ ብትሉ ማን ነው የጻፈው? እኔ ነኝ። አድራጊው ማን ነው? እኔ ነኝ የጻፍኩት። ድርጊቱን የተቀበለው እዚህ ጋር ስክሪን ቦርዱ ነው። ስክሪን ላይ ነው እየጻፍኩ ያለሁት አይደለ? ስለዚህ ኖት ላይ ነው እየጻፍኩ ያለሁት እና ጻፈ ስንል በምንድን ነው በምጽፍበት ራሱን ይቻላል። ስለዚህ ምናልባት እንደዚህ አድርጌ ላሳያችሁ እችላለሁ። በዚህ ነው የምጽፈው። በመሆኑም ገቢር ተገብሮ ስንል ተሻጋሪ የሚሉ ነገሮች ወሳኝ ናቸው እና የተሻጋሪ ወይም ተሻጋሪ ግሶች ብለን ስንል የድርጊት ተቀባዩና የድርጊት ፈጻሚውን መሰረት አድርገን ነው። ልጁ ኳሱን መታ አደረገ እናያለን በኋላ። እዚህ ጋር ምሳሌውን ላሳያችሁ። ልጁ ኳሱን መታ። አሁን ልጁ ምንድን ነው? ባለቤት ነው። የአረፍተ ነገሩ ባለቤት ማን ነው? ወይም ድርጊት ፈጻሚው ማን ነው? ልጁ ነው። የተመታው ምኑ ነው? ድርጊቱን የተቀበለው ምኑ ነው? ኳሱ ነው። አድራጊና ተደራጊ ያለ ማለት ነው እዚህ ጋር። ስለዚህ መታ የሚለው ተሻጋሪ ግስ ነው እንላለን። ተሻጋሪ ግሶች ገዛ፣ ቀማ፣ ዘረፈ፣ ቀጠቀጠ፣ ይቅርታ ጻፈ ብንል መታ ብንል እዚህ ጋር ለምሳሌ። ስለዚህ አድራጊ አለ፣ እዛ ጋር ደግሞ ድርጊቱን የሚቀበል ነገር አለ። ለምሳሌ እናንተ ቁማችሁ አሁን ባላችሁበት አንድ ሰው ቁሞ ወደ መሬት ትንሽዬ ኳስ ቢያነጥር ወይም ደግሞ መወርወር አይነት ነገር ቢያደርግ እናንተ መሬቱን ብትመቱ ወደ ታች በኳሱ ድርጊት ተቀባዩ ምንድን ነው? ወለሉ ነው ወይም የቆማችሁበት። ፈጻሚው ማን ነው? እናንተ ናችሁ። ስለዚህ መታ ብንል ለምሳሌ ምንድነው ማለት? ተሻጋሪ ነው ማለት። ተሻጋሪ ነው ስንል ድርጊት ተቀባይ አለ ማለታችን ነው። በሌላ አነጋገር የማይሻገር ከሆነ ወይም ተሻጋሪ ከሆነ ድርጊት ተቀባይ የለም፣ እዛው ድርጊቱ ምንም ያልቃል። ስለዚህ ገዛ፣ ልጁ ብስኩት ገዛ ብንል የተገዛው ምን ነው? ብስኩቱ። ገዢው ማን ነው? ልጁ ነው። ሌባው ዳቦውን ቀማ ብንል ሌባው ዳቦውን ቀማ። ይሄ ምንድን ነው? በቀጥታ አድራጊና ተደራጊ ያሳያል። ዘረፈ፣ ሌባው ብዙ ስልኮችን ዘረፈ።
ድርጊት ተቀባይና ድርጊት ፈጻሚ አለ። ቀጠቀጠ ብንል መታ፣ ቀጠቀጠ፣ ጠለዘ ብንል ተሻጋሪ ናቸው። የተሻጋሪ ግሶች የሚባሉት ልጁ ቆመ። ልጁ ቆመ ካልን ድርጊቱ እዛው ነው ያለቀው እንጂ ተቀባይ የሚባል የለውም። ቆመ ማን ነው? ልጁ። ግን ተሻጋሪ ማድረግ ይቻላል፣ እንዳትረሱት። ተሻጋሪ ማድረግ ይቻላል። ልጁ ጠረጴዛው ላይ ቆመ ካልን ለምሳሌ እንዲህ አድርገን ተሻጋሪ ማድረግ ይቻላል፣ ግን ወደዛ እንገባም አሁን። ስለዚህ ቆመ፣ ተኛ፣ ናቀ፣ ወረደ። ልጁ ደረጃውን ወረደ። ልጁ እንዲህ እያልን ብንል ሰውየው ከመኪና ላይ ወረደ። ድርጊቱ በዛው ያልቃል ማለት ነው እንጂ ፈጻሚና ተቀባይ የለውም። ለምሳሌ እንደነገርኳቸው ነው። ግድግዳውን በእጃችሁ ብትመቱት ወይም የተቀመጣችሁበትን ደስኩን ለምሳሌ ትንሽ እንደዚህ አድርጋችሁ ብትመቱት፣ ያው እኔ ስለማይታያችሁ ነው፣ ብትመቱት እናንተ ድርጊት ፈጻሚ ናችሁ። ጠረጴዛ ወይም ደስኩ ደግሞ ድርጊት ተቀባይ ነው ማለት ነው። ቆመ፣ ከእናንተ ጓደኛችሁ ለምሳሌ ቆመ ብትሉ ድርጊት ተቀባይ የለውም። ስለዚህ የተሻጋሪ እንላቸዋለን። መልካም። ተገብሮ የሚባለው ወይም ተደራጊ የሚባለው ምንድን ነው? እነዚህ ግሶች ድርጊት ደግሞ የድርጊት ተቀባይን ወይም ደግሞ ተደረገ አልተደረገም የሚያመለክቱ ሲሆን የተሰኘውን የተደራጊነት መነሻ ቅጥያ የተባለ ይችን በደንብ ይዋት የተባለ ምን ያሳያሉ ማለት ነው? የተደራጊነት መነሻ ምን አላቸው? ቅጥያ፣ መነሻ ቅጥያ ያሳያሉ ማለት ነው። ለምሳሌ ለቡሄ በዓል ምን ይላል? ምሳሌውን እዩት እዚህ ጋር። ያን ከማየታችን በፊት ተገደለ፣ ተገዛ፣ ተጻፈ፣ ተጸዳ። ለምሳሌ ክፍሉ ተጸዳ ልትሉ ትችላላችሁ። ተጸዳ። ነጋሪት ተጎሰመ ልትሉ ትችላላችሁ። ነጋሪት ተጎሰመ። ካለው ምንድን ነው ማለት ነው? ተገብሮ ነው ወይም ተደራጊ ነው ማለት ነው። ተደራጊነቱን ማሳየት ነው ባጭሩ ስሙ እንደሚያመለክተን። ስለዚህ እነዚህ የሚል ካላቸው አሁን ዋናውን ቃል ልለይላችሁ እዚህ ጋር ቀለል አድርጌ እዚህ ጋር ላሳያችሁና ገደለ ስንል ምን ማለታችን ነው? ይሄኛው ገቢር ነው፣ አድራጊውን ነው የሚያሳየው። አድራጊን ያመለክታል። ገደለ አድራጊን ያመለክታል። ተገደለ ካልን ደግሞ ድርጊቱን መፈጸሙን ያሳያል። ተደራጊውን ተገደለ ካላችሁ ደግሞ ድርጊት መፈጸሙን እንትኑን አይደለም፣ ባለቤቱን አይደለም ትኩረታችን። በሌላ አነጋገር የተፈጸመውን ድርጊት ነው የምናወራው እንጂ አድራጊውን አይደለም። ልጁ ተገደለ ወይም ደግሞ አንበሳው ተገደለ ብንል ለምሳሌ ምን እንላለን? ተገብሮ ነው ማለት ነው ይሄ። በቀጣዩ ለቡሄ በዓል ጮማ በሬ ተገዛ። አበበ ለቡሄ በዓል ጮማ በሬ ገዛ ብንል እና ተገዛ ብንል ማለት ነው። ለምሳሌ ለቡሄ በዓል ጮማ በሬ ተገዛ። አያችሁ፣ ገዛ ካልን አድራጊውን ነው። ይህንን ልዩነት በደንብ ካያችሁ እዚህ ጋር ግልጽ የሆነ ይመስለኛል። ስለዚህ እንዲህ አድርገን መራቀቅ ነው እንግዲህ ይህንን በደንብ የምናየው ነው። በነገራችን ላይ በየዕለት ህይወታችን የምንጠቀምበት ነው አይደለ? እንግዲህ ስርዓት ባለው መንገድ እንዲህ ሆኖ ሲመጣ ትምህርት ይሆናል እንጂ በየዕለቱ የምንጠቀማቸው ቋንቋዎች ናቸው። እነዚህ አዲስ ነገር አይደለም። ስለዚህ ተገዛ፣ ተሰቀለ፣ ተሸጠ፣
ዛሬ ከዚህ ሱቅ ለምሳሌ ብዙ መኮረኒ ተሸጠ ብትሉ ምንድነው ማለት ነው? ተደራጊውን ነው ያወራችሁት፣ አድራጊውን አይደለም። ባለሱቁ ብዙ መኮረኒ ሸጠ ብትሉ ግን ምንድነው? አድራጊነቱን ያመለክታል። አድራጊ ነው ማለት ነው። ስለዚህ በዚህ ልዩነት ይያዝልኝ። የሚከተሉት አረፍተ ነገሮች ውስጥ የሚገኙ ግሶችን ገቢር፣ አድራጊ ወይም ተገብሮ፣ ተደራጊ በማለት ጻፉ ይላል። አንድ ላይ እናያቸዋለን። በጣም ቀላል ናቸው። እውቁ የማስታወቂያ ባለሙያ የኢትዮጵያን ዘመን አቆጣጠር በጥሩ ሁኔታ አስተዋወቀ። ምንድን ነው? አድራጊ ነው። አድራጊ ነው። ዘሪቱ ክፍለ ሀገር ያሉ ዘመዶቿን ትናንት ተዋወቀች። ተደራጊ ነው ይኸኛው። ተዋወቀች። የሞኝነት ዘመናችን ተቋይቶ በህዳሴው ብርሃን ደምቀናል። እዚህ ጋር ደምቀናል። ምን አድርገናል? ደምቀናል ይላል። ምንድን ነው ደምቀናል? በዚህ አውድ ድርጊትን ነው የሚያመለክት። ይሄ ያ ማለት ተደራጊ መሆኑን ያሳያል። አዛውንቱ በልጆች መጥፎ ተግባር ተቆጡ። እዚህ ጋር ቁጣን ነው የሚያመለክተው። ተቆጧቸው። እንዲህ እያልን ነው የምንሄደውና ምን ማለት ነው ይሄ ልዩነቱ? ኮራች። ሀገሬ ኢትዮጵያ በጀግኖች ልጆቿ ኮራች። አሁን አዛውንቱ በልጆች መጥፎ ተግባር ተቆጧቸው ከሆነ ምን ይሆናል? አድራጊ ነው። ተቆጡ ካልን ድርጊቱን ነው የምናሳየው፣ መፈጸሙን ማለት ነው። ስለዚህ ማለት ተገብሮን ነው። በዚህ መንገድ ልንሰራ እንችላለን። የሚከተሉትን ገቢር ግሶች ወደ ተገብሮ፣ ተገብሮቹን ደግሞ ወደ ግስ ተሰራ፣ ሰራ፣ ባጭሩ መረቀ፣ ተመረቀ። ተያ መጨመር ነው። ይሄን አስመረቀም ድርጊት ነው። የሚከተለው ምሳሌ መሰረት በማድረግ ከታች የቀረበውን ቃላት ወደ ሂደታዊ ድርጊት በመቀየር አረፍተ ነገር ጻፉ ይላል። እንግዲህ እነዚህን ስንሰራ የቃላቱን ሁኔታ በሚገባ ማወቅ አለብን ማለት ነው። እንደው ምናልባት ይህኛውን በሚገባ ለማስረዳት ያክል አንድን ነገር ማስተዋል አለብን። ምሳሌውን በመሰለ የቀረበ ሂደታዊ ድርጊት በመቀየር አሁን ሂደታዊ ስንል ምን ማለታችን? ሰርካለም ወደ ትምህርት ቤት እየሮጠች ሄደች። ሂደታዊ ይህ ማለት ባለፈው የተማርናቸው አሉ። ባለፈው የተማርናቸው ምንድን ናቸው? ጊዜ እየተደረገ መሆኑን ይህ ማለት የአሁን ጊዜ፣ ያለፈ ጊዜና የትንቢት ጊዜ ብለናል። እሱን ነገር በደንብ ማስታወስ አለብን ማለት ነው። እና ይህንን ከግምት ልጁ ምሳውን እየበላ ነው። ሂደታዊ ድርጊት በመቀየር አረፍተ ነገር ስሩ አይደለም የሚለው። ስለዚህ መድኃኒት እየቀመመ ነው፣ ቤቱን እየወለወለች ነው፣ እየተደሰተች ነው፣ እያደገች ነው፣ እያመሰገነች ነው ማለት እንችላለን። የሚል እሱን መጨመር ነው አይደል? ይሄ ነው። ይሄኛውን እንግዲህ እንደው ጠቅለል ለማድረግ ያክል የመጀመሪያውን ምን እንላለን? ወደዚህኛው ልመልሳችሁ። እዚህ ጋር አድራጊ፣ ተደራጊ እዚህ ጋር እያለን መመለሳችሁን እንዳትረሱ። ምናልባት ሰላይ ስንመጣ ሰላይ ትንሽ ለየት ስለምትል ነው። ሀገሬ ኢትዮጵያ በጀግኖች ልጆቿ ኮራችን አደረገች ማለት ነው አይደለ? ኮራች። ስለዚህ አድራጊን ነው የሚያመለክተው። ይሄኛው አድራጊን ነው የሚያመለክተው። ይሄንን እንዳትረሱት። እዚህ ጋር የሚከተሉትን ቃላት የሚለውን እዚህ ጋር እንግዲህ ሂደታዊ መሆኑን ካስታወስኳችሁ የጊዜ ሂደቶችን በደንብ እንድታስታውሱ ክለሳም ጭምር ነው ይኸኛው። ምክንያቱም ባለፈው 3 ነገሮችን ስላየን ማለት ነው። ይሄ በጣም ቀላል ነው ልታልፉት። የምዕራፉን ማጠቃለያ እንግዲህ በዚህ ምዕራፍ ስለ ስራ ፈጠራ አንድ ሰው ታሪክ በማንሳት ተምራችኋል። ማዳመጥ መናገር የሚለው ክፍል አለቃዬ ስራዬ ነው የሚል አይተናል። ወደ ማጠቃለሉ እየመጣን ነው።
በተጨማሪም የተለያዩ ቃላት ተመሳሳይና ተቃራኒ ማራዊ፣ ፍካራዊ ፍቺ አይተናል። ገቢርና ተገብሮ ተመልክታችኋል። ገቢር ግሶች ተግባር መፈጸምን አደረገና አላደረገም የሚያመለክቱ ናቸው። አሁን ያየነው ማለት ነው። እነዚህን ግሶች ተጠቅማችሁ አረፍተ ነገር መመስረት ይችላችኋል ይላል። የክለሳ ጥያቄዎች አሉ። እነዚህ በስራ ፈጠራ ዓለም የምታደንቋቸው ሰዎች በማንሳት ያደነቃችሁባቸውን ምክንያት ተናገሩ። ማንን ነው የምታደንቁት? በስራ ፈጠራ ስራ ብቻ ላይሆን ይችላል። እንግዲህ ከአንድ ነገር ተነስቶ ትልቅ ቦታ ላይ የደረሰ ሰው እንደ ምሳሌ እንግዲህ ብዙ ምሳሌ ሊኖረን ይችላል። እኛ ያንን ነገር በቀጥታ አድናቆታችን ልንገልጽ እንችላለን። የተለያየ አመክንዮ ሊኖረን ይችላል። የተለያየ ምክንያት ሊኖረን ይችላል ያን ሰው የምናደንቅበትና ያንን የራሳችሁን ሰው ማን ነው? ኢትዮጵያዊ ማን ነው? አገር ውስጥ ባህር ማዶ አላልኩም። ከሀገር ውስጥ የምታደንቁ ሰው ማን ነው? በስራ ሂደት እንደው በላቡ በወዙ ለሌሎች ምሳሌ የሚሆን ሰው ከቶ ማን ይሆን? እስኪ ለራሳችሁ ጠይቁ። መልካም፣ ወደ ቀጣዩ እናልፋለን። እንግዲህ እዚህ ጋር በቀጥታ የክለሳ ጥያቄዎችን ስንሰራ እዚህ ጋር የሚከተሉት በሀረድፍ ለረድፍ ካሉት ቃላት በፍቺ የሚመሳሰሏቸውን ነዋይ ምንድን ነው? ነዋይ ቤተ ነዋይ ካለ ምንድን ነው? የገንዘብ ቤት ማለታችን ነው አይደለ? ነዋይ ገንዘብ ነው። ድንገት ምንድን ነው? ሳይታሰብ። ድንገት ምንድን ነው? ሳይታሰብ። ሽሙጥ ምንድን ነው? ማፌዝ ነው። ጥንድ ሁለት። ግርዶሽ ምንድን ነው? መከለል ማለት ነው። እና እነዚህን ስሯቸው። ሌላው የግንዛቤ ሰንጠረዥ አለ። ይህንን ይሁት ወደ ማጠቃለያው ይህን ነው እንግዲህ አባሪዎቹ ወይም ዋቢ መጽሐፍቶች አሉ። መጨረሻው ላሳያችሁ ስለፈለኩ ነው። እዚህ ጋር የሙዳየ ቃላት አለ መጽሐፋችሁ ላይ እንግዲህ ሐመልማል፣ ልምላሜን፣ አረንጓዴነት፣ ሁዳድ፣ ሰፊ እርሻ ቦታ አንዳንዶቹን አይተናቸዋል። በአንድም በሌላ መንገድ መርህ፣ መቋደሻ፣ መግነጢስ፣ ምንዝር። ለምሳሌ ምንዝር ምንድን ነው? አለቃ ያልሆነ የበታች ሰራተኛ ምንዝር ነው የምንለው። ቁርሾ፣ ቂም፣ ባይተዋር፣ እንግዳ የሆነ ነቁጥ፣ አንድ ነጥብ። እነዚህን የዋቸው ፈሊጣ አነጋገሮች ከነፍቾቻቸው እዚህ ያለ። ለምሳሌ ቅቤ አንጓች፣ እወደድ ባይ፣ አስመሳይ እንላለን። እነዚህን እንግዲህ ከመጽሐፋችሁ መጨረሻ ያለው ነው እንድታነቡት ግብዣይ ነው። መልካም እንግዲህ ተማሪዎች የ10ኛ ክፍል የአማርኛ ቋንቋ ትምህርት እዚህ ላይ ይጠናቀቃል። እስካሁን ድረስ አብሬያችሁ የቆየሁት ከምዕራፍ 1 እስከ መጨረሻው ተስፋዬ ነበርኩኝ። እንግዲህ ትምህርቱ 10ኛ ክፍል አማርኛ አለቀ ማለት ትምህርት ቆመ ማለት አይደለም። እናንተ የተማራችሁትን አንዳንዶቹን ወደ ህይወታችን ወደ ተግባር የምንለውጣቸው አሉ። እንደ ጠቅላላ እውቀትም በተለይ ደግሞ ቋንቋውን በሚገባ ለተለያየ ዓላማ ልናውለው እንችላለን። ለስነ ጽሁፍ፣ ለኪነ ጥበብ በተለያየ መንገድ ልንጠቀምበት እንችላለን። ስለዚህ በህይወታችሁ መልካሙን እንዲገጥማችሁ ሌሎችን ነገሮች ይህን መሰረት አድርጋችሁ ደግሞ ወደ ሌላ አስተማሪ ነገሮች እንደምትገቡ ምኞቴ ነው። ስለዚህ ትምህርቱን እዚህ ላይ እናጠቃልላለን። በተለይ በዚህ በድምፅ ወመሰል 2 ላይ ማስታወሻ እየያዝን እነዚህ የቃላት ፍቺን የግስ ጠባይን አይተናል ማለት ነው። ተማሪዎች መልካም ጊዜ ይሁንላችሁ። ሰላም ሁኑ።